የመጥቆራ መንፈስ እንዲታሰር፣ የጠቋር መንፈስ እንዲታሰር፣ የርግማንና የስድብ መንፈስ እንዲታሰር ጸልየን ነው ምን ጀምረው። መጀመሪያ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5ን አነብላችኋለሁ። ከቁጥር 3 ጀምሮ ያለው ላንብብላችሁ። ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6 ድረስ ያለው ላንብበው። ይሄ መሰረታዊ የሚኒስትሪው መሰረታዊ የመመሪያ ቃል። ለምንድን ነው የምታፈርሰው? ለምን ነው አፈርሳለሁ የምትለው የሚል ጥያቄ የሚጠይቁ ሰዎች አሉ። እና ለዛ ይሄ መመሪያችን የኔ አገልግሎት መመሪያው ይሄ ነው። እሺ፣ በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ምንበቀለው አለ፣ የምናፈርሰው አለ፣ የምንማርከው ደግሞ አእምሮ አለ። ስለዚህ በዚህ ዘመን እግዚአብሔር ያላለውን በቃሉ የሌለ የክፋትን አሰራር፣ የሐሰትን አሰራር፣ የጣዖት አምልኮን አሰራር እያፈረስን እውነትን ደግሞ እያጸናን እንቀጥላለን። አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ስለረዳኸኝ ስላገዝከኝ፣ ደግሞ በዚህ ሁኔታ ለሚሰሙኝ ሁሉ እውነተኛውን ወንጌል እንድናገር ጸጋህን ስላበዛህልኝ አመሰግንሃለሁ። በዚህ ላሉ አሜን ለሚሉ ሁሉ ሰላምህ ይድረሳቸው፣ ሰላምህ ይብዛላቸው። የትኛውም አይነት የጠቋር የመጥቆራ መንፈስ፣ የስድብ መንፈስ፣ የርግማን መንፈስ በኢየሱስ ክርስቶስ ሕያው ስም የተወጋ ይሁን። ስራው የፈረሰ ይሁን። እርግማኑ የፈረሰ ይሁን። ድግምትና ሟርት፣ አስማት፣ ጥንቆላ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። አባት ሆይ እኔንም የሚሰሙኝንም አደራ ለእጆች አሳልፌ እሰጣለሁኝ። ክፉ ለዘላለም የታሰረ ይሁን በጌታ በኢየሱስ ክርስቶስ ስም። ዛሬም ደግሞ ድልን ስለምትሰጠን፣ ሐሰት ስለሚፈርስ፣ እውነት ስለሚጸና አመሰግንሃለሁ። ኦ ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ! 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 ምስጋና ለእግዚአብሔር ይሁን። እያሰራችሁ እናንተም ይሄ የክፋት አሰራር ሁሉ የኢትዮጵያ ኢየሱስ ስም የፈረሰ ይሁን። እሺ፣ ክብር ሁሉ ለእግዚአብሔር ይሁን። አሁን ቀጥታ ኮፒ ሊንክ ሼር እያደረጋችሁ እንቀጥላለን። ያው እነሱ ሪፖርት ምናምን ስለሚ ታብ አድርጉ። ታቡ 100,000 እንዲያልፍ አድርጉ አደራ። አዎ እሱን እየሰራችሁ አብረን እንቀጥላለን። እሺ አሁን አሰማችኋለሁኝ። ያለው ጀሪካን መልኩ ተጠራቅሞ ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው። እኔን እንዳትጠይቁ፣ አመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። እኛ ግን ይሄን ሁሉ እንኳን እዛም አይሰጥም፣ እዛ አንድም ነው የሚሰጣቸው። እሳቸው ግን በእውነት ወይዘሮ አመለወርቅ አመሰግናለሁ። የቀርሜሎስ አስጎብኚ ድርጅት 50ም 60ም እንደዚሁ አባታችን እየላኩ አምጥቻለሁ። ላልደረሰ ካስፈለገ በርሜል ጠበል ላይ ተጨምሮ ተሰልፎም ቢሆን እንዲወስድ አደራ ላለው። እግዚአብሔር አምላክ ከሁላችን ጋር ይሁን። እደግመዋለሁኝ፣ መልሼ አሰማችኋለሁ። ከስዕሉ ላይ ጠብ እያለ
ከስዕል ላይ ጠብጠብ የሚል ዘይት ወንድሜ በተወደደ ዘይት እዚህ በነገራችን ላይ ጴንጤውም ጋር ዘይት የሚነግዱ ሰዎች አሉ አይደል? እኔ እቃወማለሁ። በነገራችን ላይ የዘይት ንግድ እቃወማለሁ። ከዚህም በፊት በተደጋጋሚ ተናግሬያለሁ። ፎቶ ተደርጎበት የተቀባ ውሃ፣ የተቀባ ዘይት፣ ዘይቱ ራሱ ቅባት ነው፣ ሌላ ደግሞ የተቀባ ይለዋል። ዘይት የሚቸረችሩ ነጋዴዎች አሉ። እሱን ስቃወም ነው የኖርኩት። ምክንያቱም እውነት የትም ቦታ እውነት ነው። እውነት የትም ቦታ ራሱን ሊቀይር አይችልም። ያ እውነት ነው። የምናገለግለው የእግዚአብሔር ቃል በነፃ የተቀበልነውን በነፃ እንድንሰጥ እንደዛ እንታዘዝ። ኦኬ። የዘይት ንግድን ድሮም እቃወማለሁ፣ አሁንም እቃወማለሁ። ይሄ እንዳለ ሆኖ ደግሞ ወደዚህ ስንመጣ ለየት የሚያደርገው ይሄኛው ደግሞ ሊትራሊ ከስዕል ላይ ነው የሚፈልቀው ነው። ከአይኗ ይሁን ከጆሮዋ ይሁን ከስዕሉ ላይ ካለችው ሴትዮ ጆሮ ላይ ይሁን አይን ላይ ይሁን አፍንጫ ላይ ይሁን ከአፏ ይሁን ከምኗ እንደሆነ አይታወቅም። ግን በቃ ይፈሳል ዘይት ብሎ እሱ ተጠራቅሞ ነው። ሶስት ብቻ ነው ይዤ የመጣሁት ከበርሜል ጋራ፣ በርሜል ውስጥ ከሞላ ዘይት ጋራ እሱን ቀቅላችሁ እሱን ጠብሳችሁ እሱን አዋህዳችሁ አዳርሱ እያለ እንዲህ አይነት ሼምፉል የሆነ አሳፋሪ ተግባር በዘመናችን አይን ያፈጠጠ ጥርስ ያገጠጠ ውሸት ለህዝብ እየተነገረ ስዕሉ ይሄዳል ወደ ተባለበት ስፍራ በሙሉ ይሄ ህዝብ እያለ እየሄደ እየተጋደለ ዘይት ይገዛ በውድ ዋጋ ቤታቸው ድረስ በቪአይፒ ሚላክላቸው እነ ሮዳስ ሚልኩላቸው ሀብታሞች አሉ። ቤታቸው ድረስ ይላክላቸዋል። እዚህ በበርሜሊው ይጋደላል። ያው ቪአይፒ የከፈለ ደግሞ ቤቱ ድረስ ይላካል። ለንስሐ ልጆቻችሁ እችን አከፋፍሉ ተብሎ ደግሞ ለየብቻ ደግሞ የሚሰጣቸዋል። ስለማቅ ነው እኮ ምነግርህ። እኔ ዝም ብዬ አይደለም ማወራው። በቪአይፒ ቤታቸው ድረስ የሚመጣል ብዙ 100,000 ብር እየከፈሉ። ምክንያቱም ከማርያም ፊት ላይ የወረደ እንትን ዘይት ነው ብሎ ነው የሚሸጥልን። ከማርያም ፊት ላይ የወረደ ዘይት ነው የሚለው እንዴ! ማርያም ሰሊጥ ናት ወይ? ማርያም ሰሊጥ ናት ወይ? ማርያም የኑግ እህል ናት ወይ? የኑግ እህል ናት ወይ? ተልባ ተጨምቆ ኑግ ተጨምቆ እንደሚወጣ ዘይት ከማርያም ዘይት ወጣ የምትሉት ምን ሆናችሁ? እሺ ስዕሉስ ይሄ የተሳለ ማንም በየሜዳው የሚስለው ማንም በየስፍራው ፕሪንት የሚያደርገው ማርያምን ይወክላሉ? ሲጀመር አይወክልም። መንፈስ ዓለም ላይ ያለን አካል ሪፕሬዘንት አድርጎ ይሰራል ብላችሁ የምታቆሟቸው አማልክት በሙሉ ጣዖታት ናቸው። በሙሉ ጣዖታት ናቸው። እግዚአብሔር ከስሩ ይገልብጠው። ጣዖት ነው። ህዝባችን ጣዖት እያመለከ እንዳለ በዚህ ነው የምናረጋግጥ። ምንም አይነት ነገር በሰማይ መልአክ በምድር ፍጥረታት መልክ ቀይረህ ለውጠህ ስለህ ቀርጸህ እንዳታመልክ ተብሎ በእግዚአብሔር ቃል የተነገረውን እውነት በመጀመሪያ ደረጃ እሱ ተክዷል። አንዳንድ የሃይማኖት መርዝ ያልተነቀለላቸው ጴንጤንን ባዮችም ስዕልን አፕሪሼት ሲያደርጉ መለከታል። ኦርቶዶክስ ውስጥ ያለው የስዕል አምልኮ ፈር የለቀቀ ሰዎች ጸሎትን ወደ ግዑዝ ፎቶ እንዲጸልዩ ያደረገ ጸሎትን የሚያክል ነገር ስግደትን የሚያክል ነገር ለስዕል እንዲሰጡ ያደረገ አደገኛ አጋንንት ትምህርት የመጥቆራ ትምህርት ኢትዮጵያ ውስጥ አለ። የመጀመሪያው ነገር ምንድነው? ህዝቡ የተጠቃው
መምህራን የተባሉትም እነዚህ አደገኛ ነጋዴዎች እየሰሩ ያሉት ሰዎች በስዕል እንዲያመልኩ፣ ሰዎች ስዕልን እንዲፈሩ፣ ሰዎች ለስዕል እንዲንበረከኩና እንዲሰግዱ ማርያም ብለው አርሴማ ብለው ክርስቶስ ሰምራ ብለው ተክለ ሃይማኖት ብለው መልአክ ብለው ሚካኤል ገብርኤል ብለው ለሳሏቸው ስዕሎች ልጆቻቸውን እንዲያሰግዱ ቤታቸውን የሚጠብቅ አንድ ያፈጠጠ ሰውዬ ያፈጠጠ ስዕል እንዲመስለው ያደረጉ ናቸው። አዮ ስለዚህ ሮዳስ ምን አይነት ሰው ነው? ከዚህ በፊት ስለ ስዕል ያለው ግንዛቤ ምንድን ነው? ሮዳስ ምን ብሎ ነው የሚያምነው? ስለ ስዕል ምን ብሎ ነው የሚያምነው? ከዚህ በፊት ስለ ስዕል ምን ብሎ አስተማረ? አንድ ትልቅ አባት የነገሩኝን ተረት ልንገራችኋልና ሲለው ህዝቡ ከዛ ምን ብሎ ተናገረ? ይሄ የጊዮርጊስ ዲማ ጊዮርጊስ የሚባለው ቦታ ወደ ጎጃም ትልቅ ስዕል ነበረ። እሺ ይላል ህዝቡ። ያ ስዕል ከቦታው ጠፋ። አንድ ቀን ከቦታው ጠፋና ያን ከቦታ የጠፋ ስዕል እማሆይ ቢፈልጉት ከየት ይገኝ? ከየት ይምጣ? ያንን ስዕል ጠዋት አተውት ወደ ማታ አመሻሽ አካባቢ እማሆይ ቤታቸው ያስቀመጡበት ስፍራ ላይ ነው። ቤተክርስቲያን ውስጥ የሚቀመጥበት ስፍራ ላይ ስዕሉ ቦታው ላይ ተገኘ። ማታ አካባቢ እንዴ አንቱ ጊዮርጊስ እዚሁ ጠዋት ላይ እኮ ስፈልግ አልነበርክም፣ የት ጠፍተህብኝ ነው? የት ጠፍተህ ነው ሲሉት ስዕሉ አፍ አውጥቶ ምኒልክን ልረዳ አድዋ ዘምቼ አሁን መመለሴን እንዲህ ያለ ላቡ እንዲየጠረኝ ተጋድዬ አቤት ጦርነት እያለ ማለት ነው። አቤት ጦርነት እያለ አስበኸዋል? ስዕል ዘምቶ ይሄ እኮ አንደኛ የኢትዮጵያን ሕዝብ የጀግንነት ታሪኩን ለማጥፋት የተደረገ የግብፅ ሴራ በነ ሮዳስ የሚገለጥ የግብፅ ሴራ ወጋውል በኢየሱስ ስም። ምን አይነት አጭበርባሪ መንፈስ እንደሆነ አሁን የኛ ሕዝብ ሊበቃው የሚገባው መቼ ነው? በቃ ያኔ የጊዮርጊስ ስዕል ነው ተዋግቶ አድዋ ላይ ያሸነፈልን ሲል ያኔ ነው በቃ ማቆም ያለበት። ግን አላቆመም። ሕዝቡ ስላላቆመ ጊዮርጊስ ተዋግቶ መጥቶ ነው ያሸነፍከው እንጂ ከአራቱም የኢትዮጵያ አቅጣጫ በባዶ እግሩ ምንሽሩን ወልውሎ በጎራዴ ከጣሊያን ጋር የተዋጋውን ህዝብ የሱን ታሪክ ይቅርታ የሱን ታሪክ ስለተቀበለ ስዕል ዘምቶ ነው ያሸነፍኩት ብሎ ስላመነ አሁን ምታለቅስ ስዕል ይለዋል። ምታለቅስ ከዛ ምን ይላል? አዎ ታለቅሳለች ይላል። ባለፈው እዚሁ አዲስ አበባ ውስጥ የምትንሸራሸር አንዲት ስዕል ከአውሮፓ ይዞ መጣ ከካቶሊኮች። ምንድነው ሲባል ከጉንጯ ደም የሚፈሳት ናት አለ። ራሱ ነው ደግሞ እያዘ የሚመጣ ሮዳስ ነው ይዞ የሚመጣው። የጠንቋይ ስራ ነው የሚሰራው። ኮከብ ቆጣሪ ነው፣ ጠንቋይ ነው። እግዚአብሔር ስራቸውን ይገልብጠው ከስሩ። ከዚህ በፊት ማዕበል ፈጠነ ከሚባል አንድ ጠንቋይ ጋር እንደዚህ ቁጭ ብሎ ጥንቆላ የሰለሞን ጥበብ ነው እያለ ሲያሟርት በጆሮዬ ሰምቻለሁ፣ በአይኔ አይቻለሁ። በቃ ከዛ በኋላ የማርያም ስዕል ደም ይደማል ብሎ ደም የሚፈሳት ስዕል ብሎ ኢትዮጵያ ውስጥ ብርቅ አደረገው። እዚህ የሚፈሰው በየጊዜው በአደጋ የሚያልቀው በጦርነት የሚያልቀው የሰው ደም የለመደ ዘንዶ የሚገላበጥ ዘንዶ
እያለ ደም የሚፈሳት ስዕል ብሎ ይዞ መጣ። ደም የሚፈሳት ስዕል እቺ ጠጋ ዕቃ ለማንሳት ነው እንደሚባለው። ደም ያፈሰሰልን ክርስቶስ ኢየሱስን እንጂ እኛም እናምነው ማርያም ያፈሰሰችውም ደም የለም። ሲጀምር የሞተልን ክርስቶስ ነው። ደሙን አፍስሶ ያዳነን የቀደሰን ኢየሱስ ክርስቶስ። የማንንም ደም ፍለጋ አንሽከረከርም። ኢየሱስ ጌታ ያዳነን በቅዱስ አጠራሩ የጠራን እሱን በቃ ሃሌሉያ። ደም እንዳነሰ እዚህ ምድር ላይ የሚደማ ስዕል ደግሞ ይዞ መጣ ማለት። የሚገርማችሁ ታሪኩን ሲናገር ተሸርክታ በሰይፍ ስዕሏ ስትሸረከት ያኔ ነው ከጉንጯ ላይ ደም ጠብ 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 አለ ያለ። አሁንስ ሰንበትበት ብሎ ደግሞ ተረሳ ብሎ አሁን ደግሞ ባለ ዘይቷ ዘይት ጠብ ጠብ ይላል አለ። ይኸው ላሰማ አንዴ ድገሙ። ዘይት ደግሞ ጠብ ጠብ አለ። ምን አይነት ነገር ነው ግን በእግዚአብሔር? ህዝቡስ መቼ ነው ከተረት ተረት ነፃ የሚወጣው? በጌታ በኢየሱስ መልኩ ተጠራቅሞ ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው እኔን እንዳትጠይቁ አመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። ከስዕሏ ላይ ጠብ ጠብ እያለ አረ ያንጠባጥብ በጌታ በኢየሱስ ሐሰት ጢባጢቦ የሚጫወት ውሸት ኳስ ሆኖለት ጢባጢቦ የሚጫወት ሰው። ይሄ ሁሉ ጊዮርጊስ ስዕል ዘምቶ ነው አድዋ ላይ ያሸነፍ ነው ሲል ዝም ስለተባለ ይመጣ። ያኔ ነው ተናግሬያለሁ። ይሄን ሰው አስቁሙ። የአድዋ ድል የኢትዮጵያ ሕዝብ በደሙ ያመጣው እንጂ ስዕል በሮ የሰራው ታሪክ የለም። እንጨት ተይዞ ተወጥቶ አይደለም፣ በጎራዴ ነው። በጎራዴ ነው። አረ አንዳንድ ሰዎች ጽሑፍ በጣም የሚያስቀው ምኑ ይንተባተው ጠብ ጠብ ይላል እየወጣ አቤት ደሙን ያፈሰሰልን ክርስቶስን ትተህ ከስዕል ላይ ቆይ። ኖርማሊ ደግሞ አንተ የተማርክ ሰው ሆንክ ወንድም፣ አሁን ሊትራሊ መጽሐፍ ቅዱስ ላይ በአራቱም ወንጌላውያን ኢየሱስ ክርስቶስ ሞቶልሃል፣ ደሙን አፍስሶልሃል ስትባል ኢየሱስን ተቀብለ መዳን ያቃተ ሰው የሆነ ፎቶ የነጭ ሴትዮ ፎቶ ልጅ ያዘች ሴትዮ አንዴ ጥቁር አንዴ ቀይ አንዴ የቀይ ዳማ አንዴ ጸይም እያደረጉ ሚስሏት ሴትዮ ከሷ ላይ ዘይት ፈሰሰ ስትባል እንዴት ነው የምታምነው? ቆይ እንዴት ነው የምታምነው? እኔ በሚራክል እኮ አምናለሁ። ይኸውልህ እኔ እግዚአብሔር በሚሰራው ተአምር አምናለሁ። ነገር ግን እግዚአብሔር የማርያም ፎቶ አድርጉ ሳይል ስዕልን እየተቃወመ ያለ አምላክ በዘጸአት ላይ ምዕራፍ 20 ላይ እግዚአብሔር ምንም አይነት ቅርጽና ስዕል እንዳትጠቀም እያለ ዘዳግም ምዕራፍ 4 ቁጥር 15 ላይ ድምፅ ሰማህ እንጂ መልክ ከቶ አላየህምና በሴት ወይም በወንድ መልክ ምንም አይነት ቅርጽ እንዳታቆም እያለ እግዚአብሔር እየተናገረ የመጀመሪያው ችግር ስዕልን ስሎ ሰቅሎ ማምለክና ማሟረት። ሁለተኛ ደግሞ ከዛው እግዚአብሔር ካልፈቀደው በእግዚአብሔር ቃል ውስጥ የሌለ እንደውም በሕዝቅኤል ምዕራፍ 8 ላይ እንደምናነበው ለተሙዝ የሚደረግ አምልኮ ነው። ይሄ ስዕል ሰቅሎ ፉካ ይሄ ከመቅደሱ ስር ያለውን ዋሻ ቆፍሮ ነድሎ እንዲገባና በውስጡ ስዕል ሰቅለው የሚያሟርቱና እያጠኑ የሚሰግዱ ካህናትን እግዚአብሔር ለሕዝቅኤል እንዳሳየው በዚህ ደግሞ እግዚአብሔር እንደከፋው ይናገራል። እመጣላችኋለሁኝ ሕዝቅኤል ምዕራፍ 8 ላይ እግዚአብሔር ያፍርሰው ምድራችን ላይ የተጠራቀመ ኮተታም መንፈስ
ኮተታ የኢትዮጵያን ሕዝብ በረከት የበላ በየሰው ቤት ግድግዳ ቁጭ ብሎ ሰላቢ መንፈስ የሚመጠምጥ የሕዝባችንን በረከት የመጠመጠ ሰላቢ መንፈስ ይኸውልህ እዛ የሰቀልከው ስዕል ላይ አጋንንት ነው ተከምሮበት የምታየው። አይን ቢገለጥ አጋንንት ነው የተከመረበት። አጋንንት በጌታ በኢየሱስ ስም ግድግዳህንም ልብህንም አጽዳ። ግድግዳህንም ልብህንም አጽዳ። ይሄ አደገኛ የሆነ በምድራችን ላይ አጋንንት እነጠቋር የሚሰሩበት ኃይለኛ አሰራር ይኸውልህ። ስለዚህ እግዚአብሔር የሚጸየፈው ነገር ነው ስዕል የሚባለውን ነገር ራሱ አምልኮ የሚፈጸምለት ሻማ እየበራለት ጧፍ እየተንቦገቦገለት ዕጣን እየተንቦለቦለለት ዙሪያ ክብ ተሰርቶ አንዳንዱን አሁን በዊልቸር ማስኬድ ጀምረዋል። በዊልቸር አስቀምጠው 4 ጎማ አድርገውለት መግፋት ጀምረዋል። ይሰማል ይናገራል ተብሎ ይታመናል። እናቶች እጃቸውን እያርገፈገፉ እንትን በቅርቡ ደግሞ ያየነው አለ የተክለ ሃይማኖት ስዕል ተብሎ ቴክኖሎጂያ በቴክኖሎጂ እያጠነ ራሱን እያጠነ የሚኖር ስዕል ክሬት አድርገዋል። ስዕሉ አረ በጌታ በኢየሱስ ነፍሳቸው እኮ አይማርም። ስዕሉ ራሱን ያጥናል። ታውቃለህ? ቄሱ ቁጭ ብሏል። ሰሞኑን አቀርብላችኋለሁ። ቪዲዮ ካለ ላኩልኝ፣ አቅርቤዋለሁ። ቄሱ ድክም ብሎት ማጠን ቁጭ ብሎ በኤአይ የሚሰራ አጣኝ ስዕል ራሱን ነው የሚያጥነው። ሰርተዋል። ጌታን እውነቴን ነው። ወይ ተአምር! ስልችት ብሎት ቄሱ ብር የሚጥለውን ሰው ቁጭ ብሎ ያያል። ስዕሉ ራሱን ያጥናል። ካሻ እያደረገ ያጥነዋል ማለት ነው። ይህ አደገኛ የአጋንንት ስራ ነው። በቃ ባይዘው አውሬው ራሱ ሲገለጥ ወደፊት ምስሉ እንዲናገር ያደርጋል። የአውሬው ምስል እንዲናገር ያደርጋል። ይሄ ሐሰተኛው ነቢይ ከሚሰራቸው ምትሃቶች መካከል በዚህ በራእይ ዮሐንስ ምዕራፍ 13 ላይ ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ተሰጠው። አዮ ስለዚህ ትንፋሽ ይሰጠዋል፣ እንዲናገር ያደርገዋል። አሁን ኦርቶዶክስ ህዝቡን እያዘጋጀች ያለችው ለአውሬው የአምልኮ ስርዓት ነው። የአምልኮ ስርዓት አውሬው ሲመጣ ስዕሉ እንዲናገር ያደርገዋል፣ አክት እንዲያደርግ ያደርገዋል። ሄዳችሁ እንድታነቡ ትጋብዛችኋለሁ። ራእይ ዮሐንስ ምዕራፍ 13 ይሄ ከባህር ሲወጣ አየሁት ብሎ የተናገረው ራእይ ዮሐንስ ምዕራፍ 13 ላይ የታየው አውሬ አሰራሩ በጣም አደገኛ አሰራር ነው። አሁን ይሰራል፣ ይንቀሳቀሳል። እኛ ስንጠቅስ የአሕዛብ ጣዖታት አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ የሚያምኑባቸው የሚያመልኩባቸውም ሁሉ ልክ እንደነርሱ ይሁኑ ይላል መዝሙረ ዳዊት መዝሙር 135 ላይ እና እንደሱ ብለን ስንናገር አሁንም ይንቀሳቀሳል ማለት እኮ ነው። የእግዚአብሔር ቃል ነው የሚቃወሙት ባይዘው እና ራሱን የሚያጠና መጡ ማለት ነው። እሺ ራእይ ዮሐንስ ምዕራፍ 13 ላይ እንዲህ ይላል። ቁጥር 15 ላይ ተመልከቱልኝ። ራእይ ዮሐንስ ምዕራፍ 13 ቁጥር 15 የአውሬው ምስል ሊናገር እንኳ ለአውሬው ምስል የሚሰግዱለትን ሁሉ የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆች፣ ባለጠጎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ይሄንን የሚያደርገው ምንድን ነው? ትንፋሽ ይሰጠዋል። ለምኑ? ለምስሉ፣ ለአውሬው። አውሬው ምስሉን በየስፍራው ያደርገዋል። ሊትራሊ ምስሉ ይቀመጣል። አየው። ስለዚህ እንዲናገር ሲያደርገው
ያ የሚናገረውን ምስል ሲያዩ ትንፋሽ ተሰጥቶት ሲያዩ ይሄ በምትሃት የሚያደርገውን ነገር ሲያዩ ብዙዎች የአውሬውን ምልክት ይቀበላሉ። አሁን ኦርቶዶክስ ውስጥ እየተሰራ ያለው ትናገራለች፣ ስዕሏ ታሸታለች፣ ትፎክራለች። ይሄው የጊዮርጊስ ስዕል ሄዶ ተዋግቶ መጣ ሚልህ እኮ ይሄ እኮ የአጋንንት የአውሬው አሰራር እኮ ነው ብራዘር። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይስገዱለት ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 4 ከቁጥር 22 ጀምሮ በቃ። ስለዚህ የሚሰገደው ለማን ነው? ለክርስቶስ። የሚሰገደው ለማን? ለአብ በክርስቶስ ኢየሱስም፣ ለመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ ይሰገዳል። አዮ እነሱ አሁን ይሄ እምባ ወጣች፣ ዘይት ፈሰሰ፣ ነዳጅ ነው። እኛ እንደውም የቸገረን አሁን ነዳጅ ነው። ነዳጅ ምትቀዳ ስዕል አምጣልን በለው። ተወዷል ነዳጅ። እኔ እኮ ደግሞ እውነት ስናገር የሚናደዱት ነገር እኮ የሚገርምኝ፣ እንዴ ምን አደረግኳችሁ ወገኖቼ? በቃ ከስዕል ዘይት አይፈስም እንዴ! እግዚአብሔር እንኳን ነቢያቱን የወይራ ዘይት እያስያዘ ነው፣ ሂድና ባሪያዬን ዳዊትን ቀባ ይሏል። ዘይት አስይዞ እንጂ ከሆነ ከስዕል ላይ ይፈልቅልሃል ብሎ አያውቅም። ይሄ እኮ መርህ እኮ ነው። መጽሐፍ ቅዱስ እኮ እምነታችንን የመሰረትንበት እኮ በቃ። ስለዚህ የአውሬው አሰራር እንደሆነ እንድታውቁ ነው። የሚገርማችሁ የኦርቶዶክስ አማልክት በስዕል የተቀመጡት ከዚህ አልፎ ተርፎ አሁን የክርስቶስ ሰምራ ሽንኩርት፣ ነጭ ሽንኩርት በልታ ክርስቶስ ሰምራ ልትሳለም ወደ ማርያም ስዕል መቅረብ፣ ከዛስ የማርያም ስዕል አፍንጫዋን ይዛ ማለት ነው ወደዛ ዞር በይ፣ እንዴት ነው አፍሽ የሚሸተው አለቻት። ይሄ ታምረ ማርያም ላይ የተቀመጠ ነው። እንግዲህ እኔ ምን ላድርግ ወንድሜ? እነሱ ሲጽፉት ካላፈሩ እኔ እንዴ ስናገር ለምን አፍራለሁ? ሸቶኛል አፍሽ፣ ክርስቶስ ሰምራ ሆይ ዘወር በይ አለች። አፍንጫዋን ነቅላ ከስዕሉ ላይ እጇን አውጥታ አስበዋል። አንተ ቆይ አንድ ነገር ልንገር። አሁን ከሞተ የቆየ ዘመድ ኖሮ ስዕሉ ፎቶውን አስቀምጠ፣ ከሞተ ቆየት ያለ ነው። ስዕሉን አስቀምጠ ፎቶውን፣ ሊያውም ሃይ ዴፊኒሽን በኤችዲ የተነሳ ፎቶ ለጥፈ ማለት ነው። ስዕሉ ምግብ እየበላ ቤት ቁጭ ብላ እንግዲህ የፋዘር ወይ የማዘር ሊሆን ይችላል እና እየበላ ምግብ ስዕሉ አፍ አውጥቶ ማለት አንተ እንዴት የሚጣፍጥ ምግብ ነው የምትበላው? ሸተተኝ እኮ ቢልህ እዛ ቤት ውስጥ ደግመህ ትኖራለህ? ወይ ዘንድሮ ታድራለህ? አጉርሰኝ ቢልህ በኢየሱስ እዛ ትቀመጫለሽ። ቆይ አሁን የምትሳደቢ በሙሉ ከቀብ እንዴ ጨርቄን ማቄን ሳትል ፎቅ ከሆነ እንኳን በፓራሹት ወደ ታች ነው የምትወርደው። ይቀልዳል እንዴ? ሽንኩርት ሸተተኝ የምትል ስዕል። ስለዚህ እነዚህ ስዕሎች ያሸታሉ፣ የነሱ ያሸታሉ፣ ያለቅሳሉ፣ ያልባቸዋል። የሚያልባት አለች። አሁን ላብላብ ይወብቃታል። አንድ ስዕል ደግሞ አለች የሚወብቃት ወደ ከሰዓት አካባቢ የሚወብቃት። እንደነሱ ህዝብ ላይ የቀለደ ሰው አለ? እንደነሱ ህዝብ ላይ ያላገጠ። የኢትዮጵያ ህዝብ ላይ እኮ አላገጡ እኮ እስኪ በቃቸው። የቄስ መጫወቻ ሆነ፣ የደብተራ መጫወቻ ሆነ ህዝቡ። አይነቃም። ሲነገረው ልክ ጠላትነት ነው የሚመስል ጠላትነት።
ግን እግዚአብሔር የሚነግርህን ብትሰማ ወንድሜ ትተርፋል። ከእንደነዚህ አይነት ሆዳቸው አምላካቸው ክብራቸው በነውራቸው ከሆነ ሰዎች ሽሽ፣ አምልጥ። አይረባም፣ አይጠቅምም። የስዕል አምልኮ አይደል እንደ ምድራችንን ያቆሸሸ። በዘንዶ የሚወጣ ሰውዬ ስሎ ይሰጠዋል፣ ከነ ዘንዶ ያመልከዋል። እሱም ተራራ ላይ በዘንዶ የሚወጣ ሰውዬ ስሎ አቡነ አረጋዊ ይለዋል። በቃ ለዛ እየተደፋ ይሰግዳል። ለዘንዶ እንድትሰግድ ያደረገ የኢትዮጵያን ሕዝብ በረከት የበላ ወጋው በጌታ በኢየሱስ ስም። ቤል የዋጠውን አስተፋዋለሁ እንዳለ ጌታ እየተፋ ነው። የዋጣቸውን ነፍሳት በወንጌሉ ጫማ ሲረገጥ እያፈተለከ እየወጣ። አንተ ስዕል አለቀሰ ሲባል ታምናለህ? ምን ሆነ ነው እንዴ? ሼም የለም? ትንሽ አታስተውልም? እምነት እኮ ሪያሊቲ አለው። ባይዞ እምነት እኮ ሪያሊቲ እኮ አለው፣ እውነታ አለው። ሐሰትን በእምነት እምነት ሊባል በማይችል የጨለማ አሰራር ተቀብለኸው እኮ እውነትም እያለቀሰች አለቀሰች ደም ፈሰሰ ምናምን ትላለህ እንዴ? አንዱ ምን አለኝ፣ ከዚህ በፊት ነግሬያችሁ ሊሆን ይችላል። ፓስተር ትዝታው አለኝ ደውል፣ አቤት እነዚህ ስዕሎች ያሸታሉ። እኔ አሁን እስካሁን ያቀረብካቸውን እየሰማው ነው። አንዷ ታሸታለች፣ ያው የክርስቶስ ሰምራን ሽንኩርት አሽትታ ዞር በይ ብላታለች። አንዷ ደግሞ ታለቅሳለች የተባለችውን አይቻለዋል። ስፍራው ላይ ሄጄ ሁሉ አይቻለሁ። እና ምንም ነገር የለም። ግድግዳ ላይ የለጠፉት ያልባታል የምትባል ደግሞ አለቻል። ከግድግዳ ውስጥ በውስጥ የሚወጣ የሚያዥ ማጀት የሚባል ነገር ታውቃለህ? የሚያዥ ነገር አለ። ከሱ ላይ ስታነሱት ስዕሉ ይደርቅላችኋል። እሺ አለቀሰች አለ፣ አመንን። ስዕሉ ሄዶ ተዋጋ ብሎ ሮዳስ ሲናገር ነበር እና ሰው አጨብጭቦ እልል ብሎ ተቀበለ። ታዲያ ይንገሩን፣ እነዚህ ስዕሎች ይጸዳዳሉ ወይ? እኔን እኮ ነው የሚጠይቀኝ። እኔ ለ30 ደቂቃ ስቄያለሁ። ምክንያቱም ሰውየው ግራ ገብቶት ነው እንዴ። ደማች፣ አለቀሰች፣ አላባት፣ ሸተታት፣ ዘመቱ የሚባል ከሆነ እነዚህ ስዕሎች የሚጸዳዱበት ሰዓት እና የሚጸዳዱበት ሁኔታ አለ ወይ? ሽንት ቤት ሰው እንደሚቀመጠው ይቀመጣሉ ወይ ብሎ ጠየቀኝ። ተገቢ ጥያቄ ነው። ተገቢ ጥያቄ ነው። በቃ ምንም እኮ የቀራቸው ነገር የለማ። ካለቀሰች፣ ካሸተተች፣ አምስቱን የስሜት ህዋሳት ከተጠቀመች ትጸዳዳለች በሉን። በቃ ያሸበሽባል የሚባለው ስዕላል እንጠጥ ይላል። ስለዚህ እነዚህ ሰው የሚያለቅሱ ምናምን የሚያልባቸው ከሆነ ይመገባሉ ማለት ነው። ጉድ እኮ ነው። ይመገባሉ። ጥርቅም አድርገው ይህን ዘኬ ይበላሉ። በለን ዘኬ ስለዚህ የአርሴማ ስዕል ይጸዳዳል ማለት ነው። የማርያም ስዕል ብለ የለጠፍከው ይጸዳዳል ማለት ነው። አዮ የተክለ ሃይማኖት ብለ የለጠፍከው ይጸዳዳል። ያለቅሳሉ፣ ያሸታሉ ካልክ አትፍራ፣ ይጸዳዳሉ በል። ደም የሚወጣ ብለ ዘይት የሚወጣ ብለ ዘይት በብልቃጥ ይዘህ ከመጣ የሚጸዳዱ